ኖላዊቶች ዛሬ ደግሞ በኖላዊቶች ከች ብለናል ማለት ነው። በጣም ደስ ብሎኛል። የኖላዊት ተከታታይ ድራማ እንግዲህ የምትመለከቱ ተመልካቾቻቸው እንኳን ደስ አላችሁ እላለሁ ማለት ነው። ሜላት በመፈታቷ በጣም ደስ ብሎኛል ማለት ነው። ሜሉዬ እንግዲህ ለረጅም ጊዜ እስር ቤት እንደነበረች ሁላችንም እናውቃለን ማለት ነው። ግን በጣም ብዙ ነገር እንደደረሰባት ብዙ ግፍ ብዙ ነገርን አይተናል። ከዛም ደግሞ ያለ ጥፋቷ እስር ቤት ገብታ ነበር ተጠርጣሪ ሁና ማለት ነው። አሁን ላይ ግን ወደ ቤቷ ተመልሳለች። እንኳን ደስ አላችሁ እላለሁ ማለት ነው። ሀናም በደስታ እንግዲህ የደስታ እንባ ሞላው ቤተሰቦቿ አቀባበል አድርገውላታል ማለት ነው። ከምንም በላይ እናት ቤት ስትመጣ ምን ያህል ደስታ እንደሚሰማ ታውቁታላችሁ። ቤት ውስጥ እናት ስኖር ደግሞ ደስ ይላል ማለት ነው። እሱ ነገር እንግዲህ ዛሬ ላይ በጣም ደስ ብሏታል ማለት ነው። ወይዘሮ ሰላም ጤና ይስጥልኝ የራህማ የሀይቋ ቤተሰቦች ማለት ነው። ዛሬ ይዘንላቸው የመጣነው ኖላዊቶችን ነው ማለት ነው። ኖላዊት ላይ እንግዲህ እንደ መግቢያም ላይ ነግሬያቸዋለሁ ማለት ነው። መስፍን ራሱ በጣም ደስ ብሎት ሙላ ቤተሰቡ በደስታ ፈንድሸዋል ማለት ነው። እንደ ፈንድሻ ማለት ነው። ሀና እንግዲህ እዚህ መሀል ላይ አለች ወይስ የለችም የሚለውን ደግሞ እናጣራለን ማለት ነው። ግዴታ ነው እንግዲህ አሳልፋ ሰጥታታለች ማለት ነው። እርግብ እውነቱን ተናግራለች ለፖሊሶቹ ማለት ነው። ለፖሊሶቹ የተናገረችው ምንድን ነው? ሜላት እንዳላደረገችው ይህን ድርጊት ባዩሽን እሷ እንዳልገደለቻት እውነቱን ተናግራ ቪዲዮውን ደግሞ ሜሮን ስልክ ላይ የነበረ ቪዲዮ ባዩ ስትገደል የሚያሳይ ቪዲዮ ስለነበረ እንትናም ደግሞ አልሰጥም፣ በፍጹም እንደዚህ ማድረግ አልችልም፣ ምክንያቱም እኔ እስር ቤት መግባት የለብኝም፣ እስር ቤት መቆየት የለብኝም ብላ ነበር ሜሮን ማለት ነው። እርግብ እንግዲህ እንደዚህ በፍጹም ሕሊና እያወቀ ንጹህ ሰው ታስሮ መቀጠል አይችልም እስከ መቼ ነው ብላ እውነቱን ዝርግፍግፍ አድርጋ እንግዲህ ተናግራ እንዳውም ወይዘሮ ሜላትንም ከእስር ቤት ፖሊሶቹ ወደ ውስጥ አስገብተው የጠየቋት ጥያቄ እሱ ላይ ደግሞ ሲጠይቋት ያሳዩትን ቪዲዮ ባዩ ስትገደል የነበረ ቪዲዮ ስለነበረ እሱን ስታይ በጣም ተናዳና ተበሳይታ እያለቀሰች፣ ምክንያቱም ይህንን ልጅ ታውቂዋለሽ ወይ? ይሄ የባዩሽ ገዳይ ነው ሲሏት፣ ይሄ ልጅ ነበር እኔንም ሲከታተለኝ የነበረው ግን እሳ ማን እንደሆነ አላቅም ትላለች ማለት ነው። እሷም ግራ ስለገባት መቼ ይሆን የኔን ጓደኛ እውነታ እማቀው እያለች በጣም በዛ ፖሊስ ጣቢያ በነበረበት ሰዓት ላይ እያሰበች እያሰላሰለች፣ ምክንያቱም ለረጅም ጊዜ እንደ እህት እንደ ቤተሰብ አድርጋ ያቀረበቻት ጓደኛዋ ብትሆንም ሜላት ግን ንጹህ ሰው ስለሆነች አሁንም ቢሆን ብትሞትም ምክንያቱም ትዝታዋ ሁሉ አላት ማለት ነው። እሱን እያስታወሰ ማልቀስ ትጀምራለች። እርግብንም ሜሮን አንቃ ትይዛታለች። እንዴት እንደዚህ ታረጊኛለሽ? እኔ እኮ በዛ ሰዓት ላይ ያስጠለልኩሽ ብዙ እንትን ያልኩሽ ጓደኛሽ ነበርኩኝ ብላ ትላታለች። አዎ ነበርሽ፣ ግን እሳ ይሄን ማድረግ አልችልም እያለች ትነግራታለች። ምክንያቱም ንጹህ ሰው መታሰር የለበትም ብላ እርግብ ሁሉንም እንደነገርኳችሁ እንትን ብላለች ማለት ነው። ሀና አንድ ላይ ቀልብሽን ሰብሰብ አድርገሽ ወይ አሴርን ምረጪ ወይም ኢዛን ወይም ኤላን ማለት ነው። አንቺ ያው ከኢዛ ጋር ነሽ። ከኢዛ ጋር ደግሞ አሁን ምን እንደሚፈጠር አላቅም። በፊት ላይ ሀና ሜላትን እቤት ስትመጪ ትልቅ ሰርፕራይዝ አለሽ፣ እምነግርሽ ሰርፕራይዝ አለ፣ ላንቺ ትልቅ ሰርፕራይዝ ይጠብቅሻል ብላት ነበር። እውነትም ልታስተዋውቂ ነው? የትምህርት ቤት ጓደኛ አለይ ብላት ነበር። እሱን ልታስተዋውቂኝ ይሆናል ወይ እያለች እያብሰለሰለች ትገኛለች ወይዘሮ ሜላት። በሜላት መምጣት ድንብላል በጣም ደስተኛ ናት። ሞላ ቤተሰቧ ደስ ብሏቸው በደስታ እየተፍነሸነሹ ይገኛሉ። ድንብላልና ተምቹ አንድ ላይ መሆናቸው በጣም ደስ ብሎኛል። ግን እሳ ፋኖሴ ደግሞ ለእንትና ትናገራለች ማለት ነው። ለተምቹ ከነገረችው እርግብ እስር ቤት እንዳለች ይሄዳል ማለት ነው። እርግብ እስር ቤት መሆኗን ካወቀ ደግሞ ከባድ ነው። ድንብላልን ይተዋታል ማለት ነው። ምክንያቱም እርግብ ለረጅም ጊዜ ተደብቃ ጠፍታ ነበርና እሱን ነገር ደግሞ እሱ የሚያውቀው ታሪክ የለም ነበረ። አሁን ላይ ግን ለፋኖሴ ስለላከቻት ፋኖሴ ከነገረችው ወደ እሷ ሊያዘነብል ይችላል። በዚህ ሰዓት ላይ እርግብ
እንግዲህ የምታውቀው ጉዳይ የላትም ከሌላ ሰው ጋር ፍቅር እንደጀመረ። እሱ ግን ከድንብላል ጋር ፍቅር ጀምሯል። ድንብላልም ልቤን እንዳሰብረው ከሰበርከው እውነቴን ነው ምልህ ልቤ አይጠገንም እያለች ነው። ፍቅር እውር ነው በትክክል ልብሽንማ ለወንድ ላይ ከፍተሽ ከስጠሽው እንዲሰብረው አትፍቀጅለት ብዬ ነው እምልሽ። እውነቴን ነው። ተምቹም እንትን ማለት የለብህም ልቧን መስበር የለብህም። ብቻ ደስ ብሎናል ሁላችንም ማለት ነው። ሀና ያው ኢዛ እንግዲህ ይወዳታል ማለት ነው። እሱን ነው እሺ ያለችው። እሱን ደግሞ ሰላም ገፋፍታው እንደሆነ ታውቃላችሁ። ሰላምዬ ናት የገፋፋችው የፍቅር ጥያቄ እንዲያቀርብላት ማለት ነው። እናም እሷ እሺ ነው ያለችው ማለት ነው። እሷንም ሰላም ስለመካከረቻት እሺ ብላ ነበር። ሰላም ሲመስለኝ ኢዛን እንትናን አሲርን ተወደዋለች ማለት ነው። አሲርን ስለምትወደው ሀናን እሷን ስለሚወዳት ወደ እሱ እንዳትሄድበት ቶሎ ብላ ለኢዛ አሳልፋ ነው የሰጠቻት። ምክንያቱም ኢዛን እሷ አሲርን ስለምትወድ ማለት ነው። እንግዲህ ምንም ማድረግ አይቻልም። አንዱም ምረጪ፣ ከሶስታቸው አንድ ምረጪ። ሶስት ወዶ የሚሆንበት ነገር የለም። አሁን ሀና ሁለት ልብ ናት። አሲርን እሺ ልበል ወይስ ደግሞ ኢዛ ጋር? ኢዛን በእርግጥ እሺ ብለው አብራ እየቆየ ነው ያ እንትን እያለኝ ነው። ግን እሳ ኤላ በዚህ በኩል ደግሞ አለ። ኤላ ደግሞ የልጅነቷ ነው። አሲር ግን ሲመስለኛ እንዶ ላይምሰል ይመስለኛል ታንገት በላይ ነው የወደዳት ልበል። የሚወዳትን ልጅ አንድ ወንድ ልጅ አሳልፎ ለሌላ ወንድ ይሰጣል ብዬ በፍጹም አልጠብቅም። የሚወዳት የሚያፈቅር ወንድ አይሰጥም ማለት ነው። አሲር ግን እንደማይወዳት የተረዳሁት እዚህ ላይ ነው። ምክንያቱም ኤላስ ከመጣ በኋላ በፊት ላይ ያው ኢዛ ሲወስድበት ዝም ብሎ ተመልክቶ ቆሞ እየተመለከተ ነበረ። አሁንም ደግሞ ለኤላ አሳልፎ ሀናን ሰጥቷል። እና አሲር ምን ይሁን ነው የምትለው እንዴ? አንድን ሴት ልጅ እኮ የምትወዳት ከሆነ ቀርበህ ጊዜ ሰጥተህ ማውራት ያንተ ስራ ነው እንጂ የጦጢስ ስራ አይደለም ማለት ነው። እና ሀናን አጨቅጭቋት ነው የምለው። ወደ ኖላዊት ትመጣላችሁ። ኖላዊትም ደግሞ በጣም ደስ ብሎት በፍቅር እንግዲህ ደስተኛ ነው ማለት ነው። ምክንያቱም ፋኖሴ ለረጅም ጊዜ ብቸኛ ነበረ። ሶፋኖሴን ደግሞ አንቺ መላእክት ነሽ፣ ከላይ የተሰጠሽኝ መላእክት ነሽ እያላት ነበረ። እናም ደግሞ ያሳሰበው ነገር ምንድን ነው? አሁን ላይ ስራ የለኝም ሀንዬ፣ ምንድን ነው እማደርገው? ምኑን ከምን አደርጋለሁ? እስከ ዛሬ ድረስ አንቺ በምታመጭልኝ ነበር የምንተዳደረው። አሁን ላይ ደግሞ ስራ መፈለግ አለብኝ ይላታል ሀናን። እሷም ደግሞ አባዬን ፈልግለት እለዋለሁኝ፣ አታስብ ትለዋለች። በፍጹም እንደዛም አይሆንም፣ እነሱን ፈልጉለት ካልሻቸው እኮ እነሱ ብር ነው የሚሰጡኝ ይላታል። እንዴ ምን ችግር አለው? ጠቀም ያለ ብር እኮ ከሰጡ ትሰራበታለህ፣ ምንም ችግር የለም እያለ ትነግረዋለች፣ ታጽናናዋለች። እሱ ላይ አሁን ላይ ፋኖሴ ምክንያቱም እቤት ከገባኝ በኋላ ግዴታ ምን አበላታለሁ ምን አጠጣታለሁ እያለ ጭንቅንቅ ብሏል። ሀናም አትጨናነቅ መፍትሄ አይጠፋም እያለች እያበረታታችው ትገኛለች። ቢጨንቀውም ድጋሚ አሲርን ደውሎ ጠርቶ አሲር ልጄ አሁን ላይ ስራ መፈለግ አለብኝ፣ እናንተም ደግሞ ለእኔ ወደኋላ እንደማትሉ አውቃለሁ። ስለዚህ ስራ ፈልግልኝ እያለ ይጠይቀዋል። እሱም ደግሞ አባዬ ምንም ችግር የለም ይገኛል ፋያው እያለ ግራ ይገባዋል። ምክንያቱም እንዴ ቆይ ከውጭ የመጣች አይደለች እንዴ ሚስቶ ይለዋል ማለት ነው። እሱም ደግሞ እና የመጣች እንደሆነ የሴትን ብር በላ ተብዬ እና ልበላ ነው እንዲህ እያለ ኖላዊትም ይናገራል ማለት ነው። በፍጹም እንደዛ ሳይሆን ምን ችግር አለው ነጥብ ብጥልላችሁ እያለ ግራ ይገባውና ይናገራል ማለት ነው። እሱ በአሁኑ ሰዓት ላይ ያለበት ሁኔታ በጣም ከባድ ችግር ላይ ነው ማለት ነው። ኖላዊት በነገራችን ላይ በጣም የዋህና ምስኪን ሰው ነው ኖላዊት ማለት ነው። አብሶ ለሀና በጣም ያለው ለአሲርና ለተምቹ እንዴ ምርጥ አባት ማለት ነው። የዘመኑ አባት ነው እሱ ማለት ነው። አሁን ላይ አሲርም እንደዛ ካለው በኋላ የሴት ብር አልነካም ብሏል ኖላዊት። እንግዲህ ያው ሁለተኛ ነገር ደግሞ ቤታቸው ጠባብ ስለሆነች እዚህ ቤት አልኖርም ልትል ትችላለች እያለ ካሁኑ እየጨነቀው ነው ማለት ነው። ኖላዊቶች እንግዲህ ይህን ይመስላል ማለት ነው። የወይዘሮ ሜላትን በቅርብ ቀን እውነቱ ስለወጣላት በጣም ነው ደስ ያለኝ እውነን ለመናገር ያው ሜሮን እንግዲህ እውነቱን መናገር እርግብም ደግሞ የተናገረችባት
ሜላት ስላሳዘነቻት ነው ማለት ነው። ሜሮን መናገር ያልፈለገችው ለምንድን ነው? እርግብ ከሜላት ጋር ከወጣች እኔ እወጣለሁ ነው፣ አለበለዛ መረጃውን አልሰጥም ነበረ ችግሯ ማለት ነው። አሁን ግን በዛ ላይ ደግሞ ባዩሽ ስትገደል የሚያሳየው ቪዲዮ እሷ ራሷ ቀጥራት እንገናኝ ብላ ነው እያስገደለቻት። እጅሽ ሳይኖርበት አይቀርም ባዩሽ ግድያ ላይ ትላታለኝ። ይሄን ይመስላል የራህማ ቤተሰቦች። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ።